ወደ የቫኬሽን ብር ስለሌለ ጥያቄ ቀለብ ነው እንደሚመስል ከማራማዊትና ከጂጂ ለቃቀምኮ ልብስ ይዘህ ሄደ እውነት እኔን እንደዚህ ላወራ እችላለሁ። እሺ ላውራና አውሪ ባሻ ቅድም የሆነ ቪዲዮ ሼር አረክልኝ ታውቃለህ? እና ኮሜንቱ ላይ ጃፒ ምንድን ነው የሚለው የሚል ሼር አረክልኝ ገብቷል። ባሻ የተሰደብክበትን ሼር ባረግልህ ትበሳጭብኛለህ። እኔ ግን አላረግልህ። ወዴት ነው የምትሄደው? ምንድን ነው አንተ በውስጥ ነው እናወራለን። የምን ሼር አረኩልህ? የተሰደብኩበትን እኔ አሁን ሰው አንተ የተሰደብክበት ምናምን ሲኖር አላረግም፣ እንደዚህ ሼር አላረግልህም። ገብቷል። እና ኖርማል ነው ቅማል ጃፒ ደግሞ ምን ቅማል ምናምን ሲሉ የነጭ ቅማል ጃፒ ነጭ ቅማል ወንድም ነው ባል ነው ያሉት። ለእኔ ለወንድምህ እና ታዲያ ወዳጅ ወገብን አስረህ ነጭ ቅማል እየተከራከርክ ሆዴ ወይ እኔ ላውራውን አውሪ አንቺማ አመቱ ሙሉ አወራሽ እኮ እኛ እናውራ ብለን ነው። አብሽር እናንተ ስታወሩ አመት ሰማችኋል። ምክንያቱም መሄጃ ስለሌለኝ ማለት ነው። እናንተ መሄጃ ስለሌላችሁ አዳምጡ። ሆዴ ሰዎች ላይ አስተያየት ለመስጠት ሲጀምር የራስ የሆነ ስም እንኳን ሊኖር ይገባል። ሆዴንም የሰጠህ ማን ነው? ሆዴ ተብሎ እንዲጠራ የተደረገው ማን ነው? ሁለተኛ ይሄ ሆዴ አዋቂ ወይ ከተማ ልጅ ለመሆን በጣም ስትንጠራራ የምትውል ልጅ እንደሆን ግን ራስ መለስ ብላ አስበው ታውቃለህ? ጥያቄ ነው ፖዚቲቭሊ። እንደገና ደግሞ እረፊና ትረፊ ያልከው ጃፒ አንድ ቀን እኔና እሱ ብቻ ዛሬ እየመጡ ልክልካችንን ሰው ለምን አይነግረንም የሚል ወሬ አወራን እኔና ጃፒ። ከዛን እኔን ነገሩኝ። ከዛን የኔ ሰዎች ሴት አሉ እንደውም ሲለኝ ብሎክ አደረኩትና ከዛን እሱ ስለ ቴዲ ሲያወራ ስለነበር ቴዲ የሱ መረጃ ይዞ መጣ በጃፒ ፍቃደኝነት ማለት ነው። ጃፒ እነሱን ሲያሳይ ዝም እንዳልኩት ሁላ እሱ ማሳየት አለበት። እነሱ ሲነጋገሩ ታይ ዋጋ አስከፍልሻለሁ ኖርዌይ ድረስ መጣልሻለሁ አልክ። ኢትዮጵያ እንኳን ስትሄድ ብር የተዋጣለ ሰውዬ ማለት ነው። ጸጉርን መላጣ ላስደረግ እንደምችል እንኳን አልገመትክም አዲስ አበባ ላይ። አሁን በዚህ ላይ አስተያየት መስጠት ትችላለህ። ለፍልፍ ኦኬ። እኔ ከመጀመሪያው ልንገርሽ ማለት ነው። ሆዴ ያራዳ ልጅ ለመሆን ትንጠራራለህ ያልሽውን ጥያቄ ማለት ነው ራሱ የቤቱ ሆስት ይመልስልሻል። ያራዳ ልጅ ነው አይደለም ማለት ነው። ሁለተኛ ነገር ደግሞ ማለት ነው ሄለን፣ እኔ የነገርኩሽ ነገር ማለት ነው ደርሶ ስላየሁት አሁንም አልታረምሽም። ምናልባት አላቅም ጸባይ ማረሚያ ጋር ነገርከኝ። እንዴት ወደ አዲስ አበባ ልጆች መሀል የድሬዳዋ ሰው ይዳኘናል ብላል እንዴ? ድሬዳዋ አይደለም ምን አለ መሰለሽ፣ እኔ እንደዛ ያልኩበት ምክንያት ጃፒ ለኔ ወንድሜ ነው። ገብቶሻል? ጃፒ ለኔ ወንድሜ ስለሆነ አብነትም ወንድሜ ነው። እዛ ጋር የሚነሱት ስሞች በጠቅላላ ለኔ ቤተሰቦቼ ናቸው፣ ግልጹን ስነግርሽ። እና ይሄንን ነገር ደግሞ እኔ ያለው ማየቴ ደግሞ በጣም ነው የሚያሳፍረኝ። ለዛ ነው አንቺ ያለው ዋጋ ልታስከፍለኝ ነበር። ትኬት አለ ጥያቄ እሱን ተይው፣ ችግር የለው። ያው ጎፈንድሚም ምናምን ደስ የሚለው ነገር እንደሆነ ታውቃለህ። ሆዴ እኔ ሳልመጣ በቆመበት ሰዓት ኢትዮጵያ ሄድክ እንጂ እርግጠኛ ይገዙ ነበር። አዳምጪ እኔ ሳልመጣ ማለት ነው ፖስታው ቀድሞ ጃፒ የሰው ጉድ ሲያወጣ ዝም ብዬ ራሱ ደግሞ ኑና ልክ ንገሩኝ ብሎ ጥሪ ያደርጉ መተው ሲናገሩ የኔ ጥፋት ምን ላይ ነበር? ነግሬሽ ነበር ብለን ደግሞ ራሱ በምን ጉዳይ ላይ ጠየቀችኝ አይደል? ልመልስ እንደገና ደግሞ የማትረባ ምንም አይነት ዕውቀትና አራዳ እንዳለው ከአንድ ቀንም ራስን ታዝበህ ታውቃለህ ወይ ነው ጥያቄ ጠየቁ። ሰው አልጠይቅም፣ ራስን የታዘብከው ነው ጠየቁ። አዳምጪ በላት እስኪ የምትሰማ ከሆነ ማለት ነው። ማለት ያው ጠይቃኛለች እየመለስኩላት ነው። እኔ እሷ አንድ ጊዜ ልንገርህ፣ ለምን ትነግረኛለህ? ለምን አንተ ተጠይቃለሁ ጥያቄ ወዳጄ። አንተን ፎቶ ቻት ጂፒቲ ላይ አስገብቼ ስጠይቀው ወገቡ ላይ ብረት አለ።
እሱ ሌላ ታሪክ ነው፣ ሌላ አጀንዳ ነው። ነገረች ይቻል እኮ ሆዴ አናት ሙሉ አጀንዳ ነው ብላኛለች። ባሻ አዳምጠኝ፣ ስማ መልክ አትስራብኝ። አይ አንድ ጊዜ አንድ ደቂቃ ካላወራና አንተ አውራ ይኸውልህ ልንገርህ ባሻ፣ እኔና እሷ እያወራን በነበርንበት ሰዓት እኔ ራሴ ነኝ አይደል እታች በኮሜንት ሲያብዱ ነበር እነ ቴዲ እነ ምናምን የሚባሉ ቅማላሞች። ስማ ኖ እንደዛ ሜንሽን አታርግ፣ ሰው ሜንሽን አታርግ። ሰው አሁንም ቢሆን የሰው ልጅ ሲሳሳት ሰው ሊከፋው ይችላል። ሰውን ፓስተር አይነት ሚና ትጫወታለህ። ብዳታም ዝም ብለህ አዳምጥ። በቃ እንደ አዳምጥ። ምንድነው ችግር? አዳምጥ። ፓስተርና ፕላስተር ለጣፊ ማል ያለ ልዩነት የማይገባው ዝም ብለህ አዳምጥ። ናይ ለኾስኾስ ነው እንደዚህ ቋንቋ ነው የሚገባችሁ። እናንተ ዝም የሚል ሰው ጸባይ ልገዛ ፈለኩ ልታስገዙኝ አልቻለ። በእንደዚህ አይነት ቋንቋ ነው የምናወራው። ምድረ ኤለን አሁንም አልታረምሽም። እሺ አውራ። እኔ አልሰድብሽም ለመሰለሽ እኔ በስድብ አላምንም። በደንብ አስተምርሻለሁ። ልንገርህ አንዴ ይኸውልህ እኔ ፈልጌ በታች በኮሜንት ሲጨነቁ ነበር። እስቲ ቆይ የጃፒ ጉድ ይላሉ። እኔ ጉድ አለኝ እንዴ? ምንድነው ጉዴ? ነይ ሲያስገቢያቸው የኔን ጉድ ያውምጡ አልኳቸው። አንድ አዳምጠኝ አስጨርሰኝ እስቲ። ሆዴ አመጣቻቸው ገቡ። አምጡ ሲባሉ ጉድ ምንድን ነው? ወንድ ልጅ ከሴት ጋር ተጋብቶ ነበር የሚል ጉድ ነው ያመጡት። ወንድ ልጅ ከሴት ጋር መጋባት ኃጢአት ነው እንዴ? እና ወንድ ልጅ ወንድ አያገባ፣ ሴት አታገባ፣ ወንድ ልጅ ከሴት ጋር ተጋብቷል ብለው ፎቶ አመጡ። እኔ ደግሞ እናትህ ትለበለብ ነበር ብዬ ሳወራ የዛ ሰዓት ደነገጡ። ሆዴ ትልቅ ችግር የተፈጠረ አሁን ይኸውልህ አዳምጠኝ። ስማ አሁን ይኸውልህ ስማ፣ እንደዚህ አይነት ወሬ አሁን እኔ ፊትም እንድትደግምልኝ አልፈልግም። ይሄ ሪስፔክት ነው። ስማ አዳምጠኝ። አንተ ራስህ አዳምጠኝ። ጥያቄ ጠይቃኛለች፣ ጀለስ ልመልስላት። ፕሊስ ልጨርስ ነው ሐሳብ። የቫኬሽን ብር ስለሌለ ጥያቄ ቀለብ ነው እንደሚመስል የምትቅለብ። እኔ ባይዘዌ ማለት ነው ያለሁት በጣም ኤልዬ እግዚአብሔር እየተዝናናው ነው። እኔ እየተዝናናው ነው። ይገባኛል። ልዩነታችን አይዞሽ ያራዳልሽ። አንቺም አንድ ቀን ቀድ ይወጣልሻል እንደማሜ ፋታ ያለች አዲስ አበባ ማሜ ፈታ እያለች ነው። አዲስ አበባ ሄዷ ነበርኩ ሀገር እኮ አለኝ። አሁን ችግር የለውም። አሁን አንቺማ በዲያስፖራ አንተ እንኳን በሴት ብር ላይ የተለጠፍክ ሰው ጥቂት ያለ ይመስላል። ሆዴ እኔ ኤሊ መንግስት ይልክሽ ይሆናል ኢንሻአላህ። አንድ ነገር ልንገርህ፣ ስሙኒ ሳላወጣ እንስ ብቻ የደርሶ መልስ አይደለም የመቀለ ያራዳ ልጅ የጠየቀችኝን ልመልስላታ የጠየቀችኝን ልመልስላት ጊዜ የለኝም። ምክንያቱም አንተም ከማራማዊትና ከጂጄ ለቃቀምኮን ልብስ ይዘህ ሄደ እውነት እኔን እንደዚህ ስድቡን ቀንሽ። ኖ ስድብሽ ኖ ባሻ ማርያምን ሄደን ጀለስ ተይ ማለቴ ግን መቃወም አይደለም። ተይ ማለትን ከዚህ ከክሱ ጋር ምን አያያዘው? ጥያቄ ሄለና ከሄደሽ ትክክል አልነበረም። አንዳራዳ ልጅ እስኪ አዳምጪ። አንድ ቀን አጠፋች። አንድ ቀን ካጠፋች እና እሺ ከማኛው ጋር ስትጠይቀን እኔ ለሄለን ምንድነው የተመኘውላት? ምንም መጥፎ ሆነ አልመኘው። በጣም ትታሰር በዛ ላይ ክብሪት ነው የተመኘው። ኧረ እሱ ችግር የለውም። አንቺ ሄለን አሁንም አንቺ አልተማርሽም እያልኩሽ ነው። በቃ እግዚአብሔር ነው የምልሽ። ይሄ እኮ ነው በቃ ጥፋትሽ እኮ ያራዳል። የኔ ተላከልኝ መሰለው እንዴ? አልተማርሽም ይለኛል። የውልት ጅቦ በዚህ ጋር አስታራቂ ሀሳብ አለ። ወንድማችን ጅቦ ገብቷል። ጅቦችን አይ ነው ያ ጅቦ እስኪ የሆነ ነገር ጅቦ እንደዚህ የወረደ ነገር ላይ እንኳን አስተያየት አይሰጥ። ሄለን የሚደግፍሽን ብቻ ነው የምትወጂው። አንተ እኮ ሆዴ አሁን አንድ ነገር ልንገርህ አንዴ መቃወምም እኮ ማንም ሰው እኔ እንደዚህ አይነት ችግር እንደሌለብኝ ብዙ ጊዜ ታውቃለህ። ሆዴ አውቃለሁ፣ ግን አንዳንዴ ደግሞ የሆነ ገብቻል። አንዳንዴ መስመርሽ እየሳትሽ ሆዴ በፖይንት ካወራ እንግባባለን። ዝም ብለን የትን ቦታ የምትረግጥ ከሆነ እኔ የምረግጥበት ብዙ ነገር አለኝ ልፈልጌ አንድ ነገር የለውም። ፀጉርን አስላጫለሁ ብለሽኛል። ያልከኝ አንድ ነገር ልንገርህ፣ እነ ጃፒ ላይ ሄለን ተይ እንኳን አንቺ የሸገር ልጅ ድሬዳዋ ልጅ አልከ እኔ ስትለፈልፍ
ብዙ መናገር ይችል ነበር። ግን ያለታ መድረኩ የናንተ ስለሆነ በፈለጋችሁት መንገድ ስታወሩ ድሉ ሰጥቻችሁ ነበር። መጀመሪያ ካልነበርክ እኔና ጃፒ ዛሬ እኛ ላይ ተቃውሞ ያለው ሰው መጥቶ ይናገር እያልን ነበር። ከዛን የኔ ሰዎች መጡ። የኔዎቹ ሴት አለ ይሄ ልጅ በግድ ካልተጣሉት ነው እንዴ ብዬ ራሱ ብሎክ አደረኩት። ከዛን ቴዲዮ ነገር ሲጽፍ ካሜራውን ትልቅ አድርጌ ያለኝ ካሜራውን ትልቅ አረኩት ጃፒ። ከዛን የነ ቴዲ ምናምን ማሳየት ጀመረ። ቴዲም ደግሞ እኔም የሆነ ነገር አለኝ አስገብኝ አለ። ለዛ መድረኩ የሁሉም ስለነበረ ጃፒም ሲያሳይ ስለነበረ ለነሱ ምድል ሰጠን። በዛ ነገር ስህተት አለ ልንገርሽ። ቴዲን አስገቢያቸው አልኩሽ። ከዛ ወጣው ነው ሄድኩ። ምንም እኮ ልታባያቸው ነው። አንድ ጊዜ ባክ ወዴ አንዴ ላውራ። እኔ ሳውራ እንትን አትጫነኝ። አይ ትመልስልኛል። ልታባላቸው ነው። ያ ተመልስላለች። ችግር የለውም። ግን ታቁቱም ከፈለጉ አይ ይሄ ጥፋት ነው። ተይ ማለት ሰው ያኔ ነው ተወይ ስልሽ ማለት ቆየሽበት ገባሽ። ታይቶት እነ ቴዲ ለምን ይከለክላል? አይደለም ነው ሁሉንም ማስወርጅ አልኩሽ። እኔ ተደውሎልኝ ነው የገባሁት። ቤቱ ጃፒ እያለ ዛሬ እንዳውም እኔን ቻሌንጅ አድርጉ ብሎ ጠይቆ በሱ ጥያቄ መሰረት ያ ነገር ከተከናወነ ሁ አሪው ማለት ስማ ባሻ አንድ ነገር እኔ አሁን ማለት ነው ከብዙ ትላልቅ ሰዎች ትልቅ ቦታ ላይ ነው አስነስተኝ አመጣኝ። እቺ ሴትዮ ተምራ ስትመጣ ገና አልተማረችም። እንግዲህ ተምራ ስትመጣ ያለው አሁን እውነት ነው ባሻ ትልቅ ቦታ የሚለው እኮ ኮረፌ እየጠጡ ነው እኮ ሄልዬ። አሁንም እውነቴን ነው የምልሽ፣ ተምረሽ ስትመጪ ነው ከአንቺ ጋር ማውራት የምፈልገው እንደ ትልቅ ሰው ማለት ነው። እውነት ነው። ጣሳ ሽሚሪሪ ሆኗል ወይስ ምንድን ነው ጣሳውን የኮረፌ ባይዘዌ ማለት ነው። ጠረጴዛውን ሰባብረዋለች። አነጋገርህ ራሱ እኛን የመናቅን እኛ ትንንሾች ነን ከትልልቅ ሰዎች ጋር ነህ። ይመችህ። እሺ ባሻ ወልድ ትላልቅ ሰው አንተ ትልቅ ጓደኛዬ ነህ አይደል ወንድሜ? አዳምጠኛ ስማ፣ አዳምጠኝ። እሷ እንደ ትልቅ ሰው አይደለም እያወራች ያለችው፣ ከስተቷም አልተማረችም። ስለዚህ መማር አለባት። አስተምራት ምን እኮ በዛ እኮ ነው እኮ ጃፒ በእናትህ ልጫና አንድ ጊዜ ሆዲያን ነገር ልበል። ሄለን አልተማረችም የምትለው ልጆች የቀለም አይደለም ፎቶ ቆይ ኦቲዝም ልጆችሽን ፎቶሽን ለቃለሁ፣ አንቺ ላይ አሲድ ደፋለሁ፣ ማርያምን እገልሻለሁ ማለት ነው። የኔ ሰው እንደዚህ ብሎሃል ብሎ መናገር ነው ወንጀል። አንተ እውነት እኔ ላይ ለመናገር በሲሪየስ ጉዳዩን ከያዝኩ ማለት ነው። እስካሁን እየቀለድኩ ነው። አንተ ማራማዊትን አሲድ ደፋብሻለሁ፣ ኦቲዝም ልጆችሽን ለቅቄ አሰድብሻለሁ፣ ማርያምን እገልሻለሁ። አሁንም ቮይሱን ለቅላለሁ። የቱ ነው ጥፋት? ሄለን አሁንም አልተማርሽም። ስትማሪ ይመጣለሁ። ጉዳታም አሳርደው ከዚህ የሸርሙጣ እኔ ባለጌ አይደለሁም። አልሰድብሽም። ይመችሽ። አሁንም ተምረሽ እደውልልሃለሁ። ተምረሽ ነው አሁንም። እሺ እውነቴን ነው የምልሽ። ለይቅርታ ልብ ከሌለሽ እኔ ባይዘዌ እኔና አንቺ አሁን ያለንበት ቦታ የተለያየበት ቦታ ነው። እውነቴን ነው የምልሽ። በቃ ባሻ እደውልልሃለሁ። እሷ እንጫወት። በቃ ይመችሽ። ማራማዊት ላይ አሲድ ደፋብሻለሁ፣ እገልሻለሁ፣ ልጆችሽ ኦቲዝም ስለሆኑ ለቅቄ አሰድብሻለሁ ማለት አንተ ነን ላይ እንትን የምትለው። እኔ እኮ እስካሁን እየቀለድኩ ነው። በቃ ይሄንን አሁን እንደዚህ ቆራሌ ወገብ ብረታ ብረት ቂቂ ፍራሽ የሆነ ሰውዬ ንፍቃ ይደብራል። በቃ ይደብራል። አሰስ ገሰሳ እከካ በቃ ይኸው ሁላችንም ስህተት አለብን። ከስህተታችን መማር ነው። በቃ አለቀ። ያላጠፋ ሰው የለም አይደል? ስህተት አልተማረችም ይላል እንዴ? ይሄ ኦኮቴ የጂጂ ቂጥላሽ አሳ ጎርጓር በቃ እኔ እንዴ ዘለልሽ አሳ ጎርጉራለሁ ብሎ አዞ ይዞ የወጣ ሰውዬ ንፍጣ ዋጣው። ሄሉ በቃ ተረኛ ሌላ እኔ ምናምን ብሎ እንደ ፓስተር ጭምር እንደ ፕላስተር ለጣፊ እከካ ጭባ ገንፎ የምታገነፋበት ሚስት ነበረ። አናት ላይ ምመታል እዛ። እግዚአብሔርን እስቲ አፈን ክፈት።
ግን አይ በቃ አሁን ምን መሰላችሁ፣ መስማማት ከቻልን ሁላችንም ሰላም እንድንሆን ነው ምን የሚያስፈልገው። መረጋገጥ ካለብን ይሄ በቃ ሰላማዊ ረገጥ አለ አይደለ? ጨዌ እኮ እንችላለን ሁላ። አንቺም ትችያለሽ፣ እነሱም ይችላሉ። ናይ ጃፕዬ እኔ ማለት እሱ በሚሄደው መንገድ ራሱ እንኳን ሄጄ ምንም የመለስ የለም። ለምን ታይ አልኳት ያለው በእናንተ ንግግር ያለ ታይ ተጣላችሁት ነው አይደል? ለሁለታችሁም ነው መድረክ የሰጠሁት። እኔ የራሴን ኮሜንት እንኳን ሰጥቻለሁ ያለታ ገብቷል። በዚህ ነገር ላይ በዛ ምክንያት አስተምሪያታለሁ ማለት ምን ማለት ነው? የእናንተን የራሳችሁን ስድብ የራሳችሁን መንገድ እድሉን ብቻ ሰጥቼ ስለነገርኳት ነበር ብሎ እንደ ምሁር የሚያደርገው ወንጀል ከሆነ አሲድ ፊትሽ ላይ ደፋለሁና ኦቲዝም ልጆችሽን ለጥፊ አሰድብሻለሁ ማለት አንድ ወንጀል ብቻ አለም የድድብና የቆሻሻነት የዝቃጭነት ልክ እንደሆነ መቼም ካይምሮ የማይጠፋ ሰው ገብቷል። ይሄም ሰው ሆኖ አንተ ላይ አፉ ሊግሞጠሞጥ ይፈልጋል። አንድ ነገር አንድ ጊዜ ብቻ ይኸውላችሁ፣ ይሄ ባለፈው በተፈጠረው ነገር እኔ ራሴ ፈልጌ ፈቅጄ ስላችሁ 4 እና 5 ሰው የያዙ ስለሚጨነቁ ያላችሁ ጉድ ካለ እስቲኑና ሰው በተሰበሰበበት አሳዩ። ምንድነው ችግሩ ብዬ ራሴ ነኝ ያስገባቸዋል። ራሴ ፈቅጄ ሌላን ምንም ያደረገችው የለም። ሰዎች መታችሁ የሰው ልጅ ስለለጠፉ ምናምን ባደረጉት ነገር እያንዳንዳቸው ተቀጥተዋል። ካርሎስ አንቺ የድሬዳዋ ሰው ሆነሽ እንዴት የሸገርን እንደዚህ ሙርት ይጃለች ሲለኝ በድሬዳዋ ስም ራሱ አልተፋበትም ነበር። አስተያየት ሰጥቻለሁ። ኖ በቃ አይደለም። አሁን ሄለን ይኸውላችሁ፣ አሁን ያልገባቸው ሰዎች ጃፒ እንዴት ሄለን ጋር ዳኝነት ትሰጠ? ሄለን ጋር ዳኝነት አይደለም እኔ ያልኩት። እኔ እና እሷ የሳቅን ነው። እኔ ስመጣ ሚዲያ ላይ ይጫወት ነው ያላችሁ ንግቡ ነበር ፕሮግራማችን ያለት አለቀ በቃ። ስለዚህ ሁላችሁም እዚህ ጋር ያላችሁትም ሌላ ቦታም ያላችሁትም የሰማችሁትም ያልሰማችሁትም እኔ ፈልጌ እንጂ ሄለንን ዳኝነት ስጪን ብዬ አይደለም የሄድኩት እሷ ቤት። መተው ግን ያወሩት ሰዎች ባወሩት ልክ እያንዳንዱ ባደረገው ልክ መልስ እና መፍትሄ ሰጥቻቸው ድንጋጤ ውስጥ ነው የከተትኳቸው እንጂ እኔ ብቻዬን ሆኜ ያንን ሁሉ ህዝብ ያስተናገርኩ ነኝ። እኔ አይደለም የተጎዳሁት በዛ ነገር። ለምን ያለታ እንደተናደደ እኔ ግልጽ ልንገር ጃፒ ትዝ ይላል ጌታ የሚባለው ከማሴንጀር ላይ ይህን ጉዳይ እንድንቀጥል ለምን በአንበሳ በሶስት አናጸድቀውም ሲል አንተ ደግሞ ሁሉ ነገር ወደ አንበሳ ትወሰደው አልኩ። ወዲያውኑ ገባና አንቺ በአንበሳ ብቻ እንደዚሁ ሰቀጠጠው። አንበሳውን ሲያስበው ካልኩሌት እንደዚሁ አሰበው። በኢትዮጵያ ምንዛሬ ቫኬሽን ላይ ስለነበረ በኢትዮጵያ ስንት ይመጣል አሰበው። እንደገና ደግሞ አራዳውና ለምንድን ነው ጌም አታጫውችኝ ኢትዮጵያን ያለሁት ብሎ ቮይሱን አሰምቻቸዋል። አሁን ባሻል ልቀኝ መልስ እንኳን አልሰጠሁትም። ምክንያቱም በየጊዜው እነሱ በፈለጉ ሰዓት እኔ መጫወት ይከብደኛል። ገብቷል። እኔ ጌም እስከዛሬ የምጫወተው ሰዎችን ሰፖርት ላደርግ ነው እንጂ እኔ ታርጌቴ ጌም ሆኖ አንድ ቀንም ተጫውቼ አላውቅም። ከፋኒ ጋር ቢይዝ ፋኒን ላለማምደው ነው። ከማጋ ነበር የተጫወትኩት ሁሉንም እነሱን ላለማምዳቸው ብዬ በቃ። አሁን ሄለን አሁን እኛ ልንዝናና ነው የምትቀምሹን ቅመሺ ብለውሽ ፈቅደውልሻል። ፈቀዳችሁ እንዴ ጋይስ? እንጠጣ እንዴ? ጃፒ ጋር ልመሳሰል እስቲ ነው ብለው ነበር። ልጠጣ እንዴ? እኔ መነጽር ልልበስ? አቦ ዳመና ብቻ ማስጠጋት ነው። ከዛ ድምቅ ብለን ካለቀሽ አብሬሽ አለቅሳለሁ። ዛሬ ካለቀሽ ብዙ ድምፅ ነው የማየው ጋይስ።